ካስወገድሽው የብሩክን ቤት ለአንቺ እንደማደርግልሽ ቃል ገብቼልሽ ነበር። እሺ፣ ግን አንድ ሰው ላክልኝ። የሚያግዘኝ ሰው ያስፈልገኛል። ሞገስ ከተወገደ ተመሳሳይ ቤት እገዛልሻለሁ። እሺ፣ ይመጣልሻል። ግን ማታ ማለት ነው። ተፈጽሟል የሚል ቃል ብቻ ነው መስማት የምፈልገው። እሺ። እና ደግሞ ምንም አይነት ችግር ቢፈጠር ሪስኩን ራስሽ ትወስጃለሽ። እሺ፣ ችግር የለውም። አብሮት ያለው መድብል ነው። መድብል ማለት ደግሞ በጣም አደገኛ የሆነ ሰው ነው። አውቃለሁ። ይኸውልህ እኔን ያውቀኛል። አንተ መድብል ጋር ሄድና የሆነ መላ ፈጥረህም ቢሆን ከሱ እንድርቅ አድርገው። ከዛ እኔ ገብቼ ጨርሼ እወጣለሁ። ይኸውልሽ አንድ ሰው በጥይት ተመታ ማለት የተመታው ቦታ ቢወስነውም አቅሙን አያጣም። አሁን ካልተሳካለን ህይወት በጣም አደጋ አለው። ካሌብ እየዛተብን። እሱን እኔ አይመለከተኝም። መትረፍ የለበትም እያልኩሽ ነው። መድኃኒቱን ቀድመሽ ትራሱ ላይ መነስነስ አለብሽ። ወዲያውኑ ራሱን ስለሚሰጥ ጸጥ ነው የሚለው። ችግር የለውም። እኔ እድሜ ልኬን ሳካ አልኖርም። ይህንን እድል ተጠቀሚ የራሴን ህይወት ነው መኖር ያለብኝ። ስለዚህ አደርገዋለሁ። ነይ ተገፊ እንጂ እኮ ለእኔ ሳስቡ ቀርቶ አይደለም። ዝም በይ። ሁሉ መጣያ ነው የሚያገኙሽ። አይፈልጉሽም። ሲጀመር ይኸውልሽ ገንዘብ ከሌለሽ ማንም ሰው አይወድሽም። የገዛ የወለደችሽ እናትሽም አባትሽም ጭምር። እኔ በድህነት ነው ያደግኩት። አረብ ሀገር ለመሄድ መነሳቴን ለእናቴ ስል ነው። እናንተን ያገናኘኝ ማጣቴ ነው፣ ድህነቴ ነው። የእህቶቼን የቤተሰቦቼን ህይወት ለማቃናት ብዬ ነው ከሀገር ለመውጣት ስንከራተት እናንተንም ያገኘኋችሁ። አንጀቴ ልትበይ ነው እንደዚህ የምታወሪልኝ? አይ እንድታውቅ ብዬ ነው። ምናልባት እንደሚያምር ስማ። አንተም ግን ስታረጅ እንደሱ ነው መሆን ያለብን። ነጭ ጸጉር አለ ደግሞ ሲስቅ እንዴት እንደሚያምር ቆንጅዬ፣ ልክ እንደኔ። ግን ማለት ነው ቡራ እናቴን አላገኘኋትም፣ ግን በህይወት አለች ብሎኛል። አቢጌል የምትባልም እህት አለችኝ፣ ታላቂ መሰለች። ብታይ እንዴት እንደምጠላኝ ብስማ። እኔ ግን የመጪ ነው የምወዳት። ያው የምጠላኝ እህቷ እንደሆንኩኝ ስላላወቀች መሰለኝ። ደግሞ ናታን የሚባል ልጅ አለ። እንዴት እንደሚመቸኝ ጸዴ የሆነ ልጅ ነው። ምን አግቢው እያልከኝ ባልሆነ አቢጌል እንዴት እንደምትወደው ጉድጓድ ነው የምትከተኝ። እንዴ በናታን የመጣበት በአይኗ የመጣ ነው። ስማ አላስበውም ጭራሽ። ደግሞ ማለት ነው ሁሌ ስለአንተ ቤት ነግራቸዋለሁ። አባቴ በጣም አመስግኗል። በጣም አንድ ቀን ወስጄ አስተዋውቃለሁ። ሞገስ እንዴት ነው በእናትህ? ወይኔ ወንድሜ ሞገስ እንዴት ችሎት ይሆን? ሞገስ እኮ ደም አይወድም። አንተ ሆነበት ነው እንጂ። ወይኔ ወንድሜ እኔማ ይቺ ጠይቀዋለሁ። ምን ነው አንገትሽ እንደፋሽ? አይ ብሩክ በመገኘቱ ደስ ብሎኛል። በሌላ በኩል ደግሞ አሳዝኖኛል። ዋው ሊያሳዝንሽ ነው የሚገባው። የቤቱ ክስ ላይ የነበርሽው ለምን እንደሆነ ታውቂያለሽ? ብሩክ የሞተ ስለመሰለሽ። ደግሞ ለምን ደስ እንዳለሽ ንገርሽ። እሺ አሁን ተመልሰሽ የእሱን ሚስት የመሆን ፍላጎት ስላለሽ። ምክንያቱም ብሩክ የዋ ነው፣ ይቅርታ ያደርግልኛል፣ አብሮኝ ይኖራል የሚል ተስፋ ስላለሽ። እሱ ይቅር ቢለኝም እኔ ግን ይቅር አልለውም። አታስቂ በእናትሽ፣ ውስጤ በጣም ነዷል። እኔ ብሩክም ብሆን አንድ ቀን አላሳድርሽ። እንዴት ነው ነገሮችን ለመርሳት እየሞከርሽ ነው? ከገዛ ጓደኛው ጋር እኮ ነው የማገጥሽው። አሁን የመጣሁበትን ጉዳይ ብትጠይቀኝ ያሻል። ከዛ በፊት ኤፍራት አልተመለሰችም? አይ አልተመለሰችም። እሺ ንገሪ፣ ምን ነበር የሚጠቅም ነገር ይዣለሁ ያልሽ? ይኸውልህ ሞገስ ተመቶ የተኛበትን ሆስፒታል አውቄያለሁ። ከምርሽ ነው? አዎ ግሉኮስ ተተክሎለት ተኝቷል። ለምን በዛው አታስጨርሱትም?
መጨረስ እንዳለብኝ አንቺ አይደል የምትነግሪኝ። ሰርግ ተስካር ይሄ ስባስንግ የሚለውን ተይውና አስክሬኑ ነው ከዛ የሚወጣው። እኔ ዝና አይደል እንግዲህ ምግብ ሊያመጣ ወደ ውጭ እንደሄደ ወዳው ነው እንግዲህ ከዛኛው ሰውዬ ጋር የመጣችው ማለት ነው። በሚገርም ሁኔታ ያኛው ሰውዬ ጓደኛ የተላከላት ወይም እነዚህና የሰጧት ጓደኛቸው እንግዲህ ውጭ ላይ ነው የተቀመጠው። ዝና አለመኖሩን ብቻ ማን ነው መድብል ከሞገስ አጠገብ አለመኖሩን ብቻ ቸክ አድርጎ እሱ ውጭ ላይ ነው የወጣውና ከዛ እሱ ውጭ ከሆነ በኋላ እንግዲህ ቸክ አደረገ በኋላ ተመልሶ ውጭ ላይ ነው የወጣው። ከዛ ወይዘሮ ማለት እንግዲህ ክላሱን ቸክ እያደረገች ገብታለች ትገባለች። መግባቱን የሚገርመው ነገር መድኃኒት እሱን በትራስ ከማፈኗ በተጨማሪም መድኃኒት ይዛለች። የሚገርመው ማለት ነው የሆነ ይሄ ጸጥ የሚያደርግ የሆነ አስካሪ እንትን ነገር ማለት ነው። እንግዲህ እሱን ተጠቅማ ሞገስን ለመግደል መታለች። ግን ደስ የሚለው ነገር መድብል ይመጣል ማለት ነው። መድብል ከመጣ ደግሞ እንኳን ለማህሌት ይቅርና እንኳን ለዛ ሰውዬ ማለት ነው ለማንም አይመለስም ማለት ነው። ውድ ቤተሰቦቻችን በዛ ላይ ደግሞ ሞገስ ምንም መሆን የለበትም። በቃ ከዚህ በላይ ስቃይ ይበቃል። በቃ አሁን የብሩኬ እንግዲህ መመለስ ከልጁ ጋር መገናኘቱ ከቅድስቴ ጋር የቅድስቴን ያንን ሁሉ ጭንቀቷን ያንን ሁሉ የመከራ ጊዜዋን ዛሬ ካጠገቧ እቅፍ አድርጋው ያነዛን ያለፉትን እለታት ወደኋላ እያስታወሰች ስትነግረው በጣም ነው ሁላችንም የተደሰት ነው። ውድ ቤተሰቦቻችን ምሳሌ ደግሞ አባቷን እንግዲህ እንዳያችሁት በጣም ደንግጣ ፈርታ ወደ ኋላ ነበር የተመለሰችው። በመጨረሻ እንግዲህ አባዬ ብላ ነው አቅፋው እንግዲህ አባትና ልጅ ተያይዘው ሲያለቅሱ እኛንም እንግዲህ በቃ ማለት የተሰማን ስሜት ሁላችንም በጣም ከባድ ነበረ ማለት ነው። ብሩኬ እንግዲህ የአባትነት ጥግ በጣም የአባትነት ጥግ አባት ማለት ምን እንደሆነ በጣም በትልቁና በሰፊው ያሳየን ወንድማችን ነው እና በጣም ነበር እንግዲህ ብሩኬ እንዲመለስልን ነገሮች እንዲቋጩ ሁላችንም ተስፋ አድርገን ነበር የነበረው። እንግዲህ ደስ በሚል ሁኔታ ብሩኬ መጥቶ ከልጁና ከሚወዳት አፍቃሪው ጋር ከቅድስቴ ጋር እንዲሁም ብዙ መስዋዕትነት የከፈለው የወንድምነትን ጥግ ወንድም ማለት ምን እንደሆነ ወንድም ማለት መከታ ጋሻ በቃ ሞትን ፊት ለፊት ተጋፍጦ ካዳነው ወንድሙ ከመድብል ጋራ ከመላ ቤተሰቡ ጋር እንዲሁም እንዲያጣ በቃ ሁሉም ሰው ጋር በጣም ደስ በሚል ሁኔታ ስለተገናኘ በጣም ነው ደስ ያለን። ዲያጣ እንግዲህ ለብሩክ በቃ እያዝጎደጎደች ያለፈውን በቃ በአንድ ቀን ለመጨረስ እያወራችለት ነበረ ማለት ነው። ያለፈውን ሁሉ ዝናን እኮ ይዘነው ደበደብ ነው ታይ ብሎ ለመነኝ። በቃ በስንት ልመና እኮ ደህና አድርጌ እኮ በጀርባው ስለቅበት ሲንጋለል ሲነሳ ሲወርቅ እያለች እንግዲህ ማህሌትን እኮ አስለፈለፍኳት እንግዲህ ምሳሌንና ቅድስቴን እኮ እኔ ነኝ ስጠብቃቸው የከረመው እያለች እንግዲህ ዳጣ የለለ ነው ያመረተችው ነው የምላችሁ። የለለ ምርት አመረተችው። ይሄ ወሬ ምርት ቤተሰቦቻችን እንግዲህ እንትና ብሩክም ፈከክ እያለ ያዳመጣት ነበረ። እንግዲህ ምሳሌም ለአባቷ ዛሬ እኔ ነኝ ምግብ የምሰራው ብላ እንግዲህ ፏፈሽ አድርጋ ሽንኩርቷን ከታትፋ ቆንጅዬ ሽሮ ሰርታ ለአባቷ አቅርባለች። አባቷም እንግዲህ በጣም ነው የሚጣፍጠው ብሏት ዳጣ በላችባት ባይሆን ለአባቴ ብላ አኖረችው ዳጣ ሰርቃ በላይባት። እሷም እንግዲህ ተናዳለች። ወይኔ ዳጣና ምሳሌ ሲጣሉ ደስ አይሉም ጋይዝ። የሆነ እየሳኩኝ ነበር ተከታታይ ልጅነታችንን ያስታወሱኝና በጣም ደስ የሚል ነበረ። ቅድስቴም እንግዲህ ደግሞ ከብሩክ ያጠገቡና ያሳለፈቻቸውን እለታት ምን ያክል የጭንቅ ጊዜ እንደነበሩ በቃ ብዙ ነገሮችን በቃ እሱ ይመለሳል ብዬ ማለት እንዴት በቃ ናፍቆቷን ትዝታዋን ሁሉ ነገሯን ነበረ ስታስታውሰው የነበረችው። እሱም እንግዲህ ቅፍ አድርጎ ሰልሟታል፣ ሰላም ብሏታል ማለት ነው። ቤተሰቦቻችን ያው በጣም ደስ ይል ነበር በነገራችን ላይ ሁሉም ነገር። በተለይ ብሩኬ መምጣቱ እውነት በጣም ነበር ያስደሰተን። እኔ በጣም ነው ደስ ያለኝ ብሩኬና ቅድስቴ ሰላም በዚህ ልክ በቃ ቅፍ ብለው ማለት ነው። ቅድስቴ ስትመኘው የነበረውን ያንን የብሩኬን እቅፍ ያንን የብሩኬን ትንፋሽ እንደዚህ ናፍቋት እቅፍ በማድረጓ እኔ በጣም ነው ደስ ያለኝ ቤተሰቦቼ። ሌላው እንግዲህ ዝና ያው ማህሌት ናት ነገሩን እያቀጣጠረች ያለችው። እንግዲህ ቤት ይገዛለሻል ተብላ ተፍተፍ እያለች ነው እንግዲህ ሞገስን ተገደልሽ ከድሮ ጀምራ ሞገስን ከገደልሽ የተባለ ነው ቃል የተገባላትና
ይሄው አሁንም ተፍተፍ እያለች ነው። አሁን ደግሞ ሆስፒታል በተኛበት ገላለሁ ብላ እየለፋች ነው፣ ግን አይሳካላትም። ምክንያቱም የምትሰራው ነገር ሁሉ ዝም ብላ ስለሆነ ሴትዮዋም ዝም ብላ እንቶ ፈንቶ ስለሆነች ቤተሰብ አይሳካላትም ማለት ነው። እና እንግዲህ ተፍተፍ እያለች ነው። ይሳካላታል ብላችሁ ተስፋ ታደርጋላችሁ? እስኪ እናንተ ሀሳብ አስተያየታችሁን ስጡኝ። ግን እኔ አይሳካላትም። በዛ ላይ ደግሞ ሞገስ ምንም መሆን የለበትም። ለጓደኛው ሲል ትልቅ መስዋዕትነት እና የከፈለው ደም ተለግሶለት ኦፕራሲዮን ተሰርቷል። እንግዲህ ከተወሰነ ጊዜ በኋላ ወደ ቤቱ ይመለሳል። እሱም ከዚህ ይወጣል እና በቃ ምንም አይሆንም። ዳጣም እንግዲህ በጣም ደስ ብሏታል ብሩኬን በተለይ ማግኘቷ። ሲቀጥል ደግሞ እቺ ዳጣና መርዞ ደላላው መርዞ እየሄዱ ነው ወደዛ ማለት ነው። በነገራችን ላይ ማህሌትን ዳጣና መርዞም ሊደርሱባት ይችላሉ። ምክንያቱም ዳጣ ወደ ሆስፒታል እየሄደች ስለሆነ ሞገስን ለማየት፣ ስለዚህ እሷም ልታገኛት ትችላለች። ዝሮ ዝሮ ያም ሆነ ሰው መድረሱ ነው ትልቁ ነገር።